ያው በመጽሐፍ ቅዱስ ትንቢት ውስጥ ካሉ ታላላቅ ጥያቄዎች አንዱ የመጨረሻው የ7 ዓመት ጊዜ መቼ ነው የሚጀምረው የሚለው ነው። እንግዲህ ዛሬ በአንድ ስፔሲፊክ ምንጭ ትርጓሜ ላይ ተመሰርተን ይህ ወሳኝ ወቅት ስለሚጀምርበት ጊዜ ጥልቅ ትንታኔ ይዘን ቀርበናል። እሺ፣ የዛሬውን ትንታኔያችንን በ6 ክፍሎች ነው የምንመለከተው። በመጀመሪያ ስለ ትንቢቱ ዋና ጥያቄ እናነሳለን። ከዛ ቀጥታ ወደ መልሱ እንሄዳለን። በመቀጠል በታሪኩ ውስጥ ያሉትን ቁልፍ ተዋናዮች፣ የክስተቶችን ቅደም ተከተል እና የግጭቱን ዝርዝሮች እንመለከታለን። በመጨረሻም ደግሞ የዚህ ሁሉ ክስተት የመጨረሻ ግብ ምን እንደሆነ በመመርመር እናጠቃልላለን። እንግዲህ የመጀመሪያው ነጥባችን የመጨረሻው ሳምንት ትንቢት ነው። ይህ የመጨረሻዎቹ 7 ዓመታት የሚባለው ሐሳብ እውነት ለመናገር በትንቢት ጥናት ውስጥ በጣም ማዕከላዊና ብዙ ጊዜም አከራካሪ ርዕስ ነው። የብዙ ትርጓሜዎች መነሻ ነጥብም ነው። እናም ዋናው ጥያቄ ይሄ ነው። ያ የመጨረሻው ሳምንት የሚባለው ጊዜ መቼ ነው የሚጀምረው? ይህ ትንታኔ በተመሰረተበት ምንጭ መሰረት ለዚህ ጥያቄ መልስ ለመስጠት እንሞክራለን። እስኪ አብረን እንመርምር። እሺ፣ ወደ ሁለተኛው ክፍላችን ስንመጣ እዚህ ጋር እንቆቅልሹን እስከ መጨረሻው አናቆየውም። በቃ መልሱን ቀጥታ አሁኑን እናያለን። በቀሩ የትንታኔያችን ክፍል ደግሞ ይህ መደምደሚያ ለምን ትክክል እንደሆነ የሚገልጹትን ማስረጃዎች አንድ በአንድ እንፈታለን። ይሄው ነው መልሱ። የዚህ ምንጭ ቀጥተኛና ግልጽ መልስ ይህ ነው። የመጨረሻው የ7 ዓመት ጊዜ የሚጀመረው 6ኛው መለከት ሲነፋ ነው። በጣም ቃላቅና ግልጽ። ይህንን ነጥብ በደንብ እንያዘው፣ ምክንያቱም ሁሉም ነገር የሚገነባው እዚህ ላይ ነውና። እሺ፣ የክስተቶቹን ቅደም ተከተል ከማየታችን በፊት ግን መጀመሪያ በዚህ ታሪክ ውስጥ ዋና ተዋናዮቹ እነማን እንደሆኑ መለየት አለብን አይደል? ማን ከማን ጋር ነው? ሚናቸውስ ምንድን ነው? ይህንን መረዳት ለቀጣዩ ቅደም ተከተል በጣም ወሳኝ ነው። እሺ፣ የመጀመሪያዎቹ ተዋናዮች 144,000 ናቸው። እነዚህ ሰዎች መድረክ ላይ የሚወጡት 6ኛው ማህተም በሚፈታበት ጊዜ ነው። ምንጩ እንደሚለው ከሰው ልጆች ሁሉ እንደ መጀመሪያ ፍሬ የተመረጡ ናቸው። ቀጥሎ ደግሞ ሁለቱ ምስክሮች አሉ። የአውሬውን ሥልጣን በቀጥታ የሚገዳደሩ ማለት ናቸው። እዚህ ጋር ግን በጣም ወሳኝ የሆነ የትርጓሜ ነጥብ አለ። ይህ ምንጭ ምን ይላል መሰላችሁ? ሁለቱ ምስክሮች እና 144,000 አንድና ተመሳሳይ ቡድን ናቸው ይላል። አሁን በጣም ወሳኝ የሆነ መከራከሪያ ላይ ደርሰናል። ብዙ ጊዜ ሰዎች ሊያመታቷቸው የሚችሉ ሁለት የተለያዩ የመላእክት ቡድኖች አሉ። አንደኞቹ በራእይ 7 ላይ የምናገኛቸው፣ እነሱ ነፋሳቱን የያዙት ናቸው ምድርን እንዳይጎዱ። ሁለተኞቹ ግን እነሱ ደግሞ በኤፍራጥስ ወንዝ የታሰሩት ናቸው እና እነሱ ሲፈቱ ነገሩ ሌላ ነው። የሰው ልጅን 1/3 ይገድላሉ፣ የአውሬውንም መነሳት ያመጣሉ። ይህንን ልዩነት መረዳት በጣም ቁልፍ ነው። እሺ፣ አሁን ተዋናዮቹን ለይተናል። መድረኩ እንዴት እንደሚዘጋጅ ደግሞ እንይ። ያው ተዋናዮችን አይተናል። አሁን ደግሞ ክስተቶቹ በምን ቅደም ተከተል እንደሚመጡ እንመልከት። ምክንያቱም የመጨረሻው ሳምንት ዝም ብሎ ድንገት አይጀምርም። ከእርሱ በፊት መሆን ያለባቸው ነገሮች አሉ። ነገሩ የሚጀምረው ከ6ኛው ማህተም ነው። እዛ ላይ 144,000 ይታተማሉ። ይሄ ደግሞ 7ኛውን ማህተም ይከፍታል። ያኔ 4ቱ ነፋሳት ተለቀው ጥቃት ያመጣሉ። ከዛስ 5ኛው መለከት ሲነፋ ሰይጣን ወደ ምድር ይጣላል እና በመጨረሻ ሁሉም ነገር ወደሚቀጣጠምበት ነጥብ እንደርሳለን። 6ኛው መለከት፣ ያኔ ነው አውሬው የሚነሳው። ያኔ ነው የመጨረሻዎቹ 7 ዓመታት የሚጀምሩት። እንግዲህ የመጨረሻው ሳምንት ተጀምሯል እና አሁንስ በዚህ ጊዜ ውስጥ ምን ይሆናል? እስኪ በመጀመሪያው አጋማሽ ላይ እናተኩር። ይቺ ቁጥር 1260 ቀናት ወሳኝ ናት። ይህ ማለት 3 ዓመት ተኩል ገደማ ነው። ሁለቱ ኃይሎች ፊት ለፊት የሚጋጩበት ጊዜ ነው ማለት ነው። እናም በዚህ ጊዜ ውስጥ ያለው ፍልሚያ በጣም ግልጽ ነው። በአንድ በኩል እነዚያ 140 ሀርትሰሩበቱት ስቢያ የእግዚአብሔርን ወንጌል ይሰብካሉ። በሌላ በኩል ደግሞ የአውሬው ኃይሎች አሉ። እነሱ ደግሞ ሰዎች ለአውሬው እንዲሰግዱ ያስገድዳሉ። አንደኛው ወገን ከምልክቱ ሲያስጠነቅቅ፣ ሌላኛው ወገን ቅዱሳንን ያሳድዳል። በእርግጥም የሁለት ተልእኮዎች ግጭት ነው። ከዚህ ፍልሚያ በኋላ ደግሞ የሁለተኛው አጋማሽ ክስተቶች ይመጣሉ። ነገሮች እዚህ ላይ ነው የሚቋጩት። የመጀመሪያው ትንሣኤ ይፈጸማል፣ ቅዱሳን ይወሰዳሉ እና በመጨረሻም በአውሬውና በሰይጣን ላይ ፍርድ ይሰጣል። እሺ፣ እስካሁን ድረስ ምን እና መቼ እንደሚሆን አይተናል። አሁን ግን ከሁሉም በላይ ወደ ሆነው ጥያቄ እንምጣ። ለምን? ይህ ሁሉ ነገር ለምን መሆን አለበት? ከበስተጀርባው ያለው ትልቁ ዓላማ ምንድን ነው? በእርግጥም ይህ ሁሉ ውስብስብ ትንቢት ለምን አስፈለገ?
የመጨረሻው ግቡ ምንድን ነው? እስኪ በጥልቀት እናስብበት። እንግዲህ የዚህ ትንታኔ መደምደሚያ ይሄ ነው። ሁሉም ክስተቶች ወደ አንድ ትልቅ ውጤት ነው የሚያመሩት። በትንሣኤ የእግዚአብሔር ትእዛዛት እውነት እንደሆኑ ይረጋገጣል። ይሄ ሲሆን ደግሞ ጥርጣሬ ከፍጡራን ልብ ውስጥ ሙሉ በሙሉ ይጠፋል። ጥርጣሬ ከጠፋ ነፃ ፈቃድ ፍጹም ይሆናል። ፍጹም ፈቃድ ደግሞ ኃጢአት መስራትን ያቆማል። ኃጢአት ሲያበቃ ውጤቱ የሆነው ሞትም አብሮ ይጠፋል። ሞት ከጠፋ ደግሞ የፍጥረት ሁሉ የመጨረሻ ግብ የሆነው እውነተኛው ሰላምና እረፍት ይገኛል። ሁሉም ነገር ሰንሰለት ነው። እናም በዚህ በጣም ሐሳብ ቀሳቃሽ በሆነ ጥቅስ ነው የምንደመደመው። የትንታኔው ዋና ነጥብ ይሄ ነው። ትልቁ ውሸት ሲጋለጥ ስለ እግዚአብሔር የነበረው የተሳሳተ ግንዛቤ በሙሉ ይወገዳል። ያኔ ነው የፍጥረት ታሪክ ወደ ፍጻሜው የሚደርሰው።